በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይገባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀሉ በዓሉ ነው። ይህም የጻድቁ ንጉሥ የቆስጤንጥኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎለጎልታ ኮረብታ ባስጠረገች ጊዜ የከበረ መስቀሉን አገኘችው። ታላቅ ኮረብታ የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይገባውና ከጌታችን ከኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጥ ሆነውም ሙታን ይነሱ ነበርና የጎበጡት በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ፈርተው አዘዙ። በይሁዳ ሀገር ሁሉን በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግም በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድም እንዲሁ እያደረጉ እሌኒ ንግሥት እስከ መጣች ድረስ ከ300 ዓመት በላይ ሆነ። እርሷን በመጣች ጊዜ ክብር ይገባውና የጌታችን የኢየሱስ ክርስቶስ መቃብርን እስከ አሳዩት ድረስ አይሁድን ይዛ አሰቃየቻቸው። ያንንም ኮረብታ እስከ ጠረጉ ድረስ አስገደደቻቸው። የከበረ መስቀሉንም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዛችም ቀን አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉ ከሀገሮቻቸው በመምጣት ክብር ይገባውና ለጌታችን ለኢየሱስ ክርስቶስ መስቀል የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖቹም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸውም ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይሄ ይስሐቅም የክርስቲያኖች ወገኖች ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖች ስሙ አውዶክዮስ የሚባል አንድ ቄስም አለ። ሕዝቡ በጎዳና ሲጓዝ የሚጠጡትን ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሂዶ በውስጡ መሪር የሆነ የገማ ውሃ አገኘ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ነበር። የቀናች ሃይማኖት ካለቻችሁ ይሄ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ቀሲስ አውዶክዮስም በሰማ ጊዜ መንፈሳዊ ቅናት ቀንቶ ከዚያ ሳምራዊ ይስሐቅ ጋራም ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየው እኔ በክርስቶስ አምናለሁ አለው። ያን ጊዜ ቀሲስም አውዶክዮስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱ ሕዝቡ ሁሉ እንስሶቹም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስም አውዶክዮስም መጥቶ ከእግሩ በታች ሰገደ። ክብር ይገባውና በጌታችን በኢየሱስ ክርስቶስም አመነ። በከበረ ቄስም በአውዶክዮስ ጸሎት ጣፋጭ ከሆነ ከዚያ ውሃ ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያን ለአርማንያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡ ውብ የሆነችም ያማረች ቤተ ክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶስ ሂዶ ከቤተሰቡ ጋርም የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውም በዚሁ ቀን ጽፈናል። ምዕመናኑ በታላቅ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉ ቤተ ክርስቲያኑ በከበረች ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህ ቀንም አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለበጠ ነው።
በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። በዚች ቀንም የከበረች ሮማያት ታኦግኖስ አረፈች። ይህች ቅድስትም በደጋጎች ነገስታት በአኖሪያዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉስ መልእክተኞች እጅ መንሻ ይዘው ወደ ንጉስ አኖሪያስ መጡ። በሚመለሱበት ጊዜ ይችን ድንግል ታኦጎኖስጣን አገኟት። የምታነበውን መጽሐፍ በእጇ ውስጥ ነበር። ወደ ሀገራቸውም ነጥቀው ወሰዷት። ለህንድ ንጉስም ሚስቶችና ቤተሰቦች የምትጠብቅ ሆነች። በአንዲትም ዕለት የንጉስ ልጅ አስጨናቂ በሆነ ደዌ ታመመ። የከበረችም ታኦግኖስጣር ወስዳ በብብቷ ታቅፈው በመስቀል ምልክት አማተበችበት። በዚያን ጊዜ ዳነ። ከእርሷም ስለተደረገው ተአምር የዝች የከበረች ድንግል ታኦግስጥን ዜናዋ በሀገሩ ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልችም። ከዚያ በኋላ የህንድ ንጉስ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላዩ መጣ። ንጉስ ግን የከበረች ታኦግስጣን ስታማትብ ስላያት በመስቀል ምልክት ማማተብ ያውቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥልቁ ንፋስ ላይ በመስቀል ምልክት አማተበ። ወዲያውኑም ፀሐይ ወጣ፣ ታላቅ ጽናትም ሆነ። ጠላቶቹም በዚያው የመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሱ ከጦርነት በተመለሰ ጊዜ ለከበረችም ታኦግንስጣ ከእግሯ በታች ሰገደ። እርሱንና ቤተሰቦችን ሁሉ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታኦግስትም እንዲህ አለችው፣ ይሄ አደርግ ዘንድ ለእኔ አይገባም። የሚያጠምቃችሁ ካህን ይልክላችሁ ዘንድ ወደ ንጉስ አኖሪያስ ላኩ። ያን ጊዜ ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉስ ወደ ንጉስ አኖሪያስ መልእክተኞችን ላከ። ንጉስ አኖሪያስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይገባውና የጌታችን ኢየሱስ ክርስቶስ ስጋውና ደሙን አቀበላቸው። እግዚአብሔርን የምትወድ የከበረች ድንግል ታኦግስትም እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚያ በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰብስበው የምንኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያም ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉስ አኖሪዎስ ተመልሶ የህንድን ሰዎች እንዳጠመቃቸው ክብር ይገባውና ወደ ክርስቶስ ሃይማኖትም እንደገቡ ነገረው። ንጉስ አኖሪያስም እጅግ ደስ አለው። የሮማ ሀገር ሊቀ ጳጳሳትም ይህንን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስን ሹሞ ከህንድ ሰዎችም ላከላቸው። እጅግም ደስ አላቸው። ከዚያ በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎች በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበር። በውስጡ ያማሩ ምሰሶዎችም አሉ። ድንግሊቱ ታኦግስቶም ክብር ይገባውና ጌታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜ እሊያ ምሰሶዎች ከጣዖት ቤት ፈልሰው ህንፃዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከለ። አማንያን ሁሉ ክብር ይገባውና ጌታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩ ጣዖቶቻቸውን ሰብረው ክብር ይገባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዛች ሀገርም ታላቅ ደስታ ሆነ። ቅድስት ድንግል ታኦግስቶም ተጋድሎዋን ከፈጸመች በኋላ እግዚአብሔርን አገልግላ ደስ አሰኝታ
በዚያ ገዳም በደናግል መካከል በሰላም በፍቅር አረፈች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀንም ለአባቶች ሊቃነ ጳጳሳት 14ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፉ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገለው ፈልጎ ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበር ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑ በሮም ንጉሥ በከሃዲ ዳኪዎስ እጅ ቅዱስ መርቆሬዎስ በሰማዕትነት አረፈ። ሁለተኛም 7ቱ ደቂቅ 372 ዓመት አንቀላፍተው ነቁ። እኒህም ለጣዖታት ለአስገዳጅ በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ የኤፌሶን አገር ከታላላቆች ተወላጅ ወገን የሆኑ ናቸው። ዳግመኛም በዘመነ የመነኮሳት አለቃ ገዳማትን የሰራ ግብፃዊ ታላቁ እንጦንዮስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናስዮስ ለሊቀ ጵጵስና ሾመው። 12 ዓመት ኖረ። መንጋዎችንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርም አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም የሊቢባ የኬሪያኖስ የዩስጢንና የቴክሲሊጥ መታሰቢያቸው ሆነ። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን።